ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል እንዲሁም የኮሌጅ እና የዩኒቨርሲቲ ትምህርቶችን እየተማማርንበት እንገኛለን። ዛሬ ደግሞ 100 የሚሆኑ የኢኮኖሚክስ ኢንትራንስ ሞዴል ኤግዛሞችን ለ12ኛ ክፍሎች የኢንትራንስ ኤግዛም የሚሆን ማለት ነው የሚያዘጋጁና ሞዴል የሚገራረሙ ጥያቄዎችን ይዘንላችሁ መጠናል። እነሱም እንግዲህ በ5 ክፍል ከፍለን የምንመለከታቸው ይሆናል። ምክንያቱም ዲቴል ስለሆነ የምናያቸው ሁሉንም በአንድ ቀን መጨረስ ስለማይቻል 5 ፓርት ይኖራቸዋል። በዛሬ ቪዲዮአችን የመጀመሪያውን ፓርት ዋንን 20 ጥያቄዎችን እንመለከታለን። ዊዝ ዲቴል ኤክስፕላኔሽን ከዲቴል ኤክስፕላኔሽን ጋር ማለት ነው። በደንብ ኤክስፕሌን እያደረግን አንደኛ ጥያቄዎቹ ራሳቸው ሊመጡ ይችላሉ ፈተና ላይ፣ ሁለተኛ ደግሞ ሌሎች ጥያቄዎች በምን መልኩ ሊመጡ ይችላሉና በምን መልኩ ልንመልሳቸው እንችላለን የሚለውንም አብረን በዛው እያየን እንሄዳለን። የጥያቄዎችን ሶርስም እየተመለከትን እንሄዳለን። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደርጋችሁ ጀምሩ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች እንዲደርሷችሁ አድርጉ። እንዲሁም የተለያዩ ኮርሶችንም እየሰራን እየለቀቅን እንገኛለን። የ9ኛ ክፍል ኢኮኖሚክስን ሙሉ ኮርስ ታገኛላችሁ በዚህ ዩቲዩብ ቻናል ከቻፕተር 1 ጀምሮ እስከ መጨረሻው። ስለዚህ እሱንም ሰርች እያደረጋችሁ መመልከት ትችላላችሁ። መለስ ብላችሁ ቪዲዮአችንን ማየት ትችላላችሁ። ዛሬ ስለዚህ ከ100 ጥያቄዎች ፓርት 1ን የኢንትራንስ ሞዴል ኤግዛም ኢኮኖሚክስ ፓርት 1 የምንመለከት ይሆናል ማለት ነው ዛሬ። ስለዚህ ወደ መጀመሪያው ስንሄድ ዘ ፈርስት ኩዌሽን ነምበር 1ን ስንመለከት ኩዌሽን ነምበር 1 which one of the following assumption indicates that consumers always prefer more of a good to less? ከሚከተሉት ምርጫዎች ውስጥ ኮንሱመር ቢሄቪየር ሆኖ ኮንሱመርስ ኦልዌይስ ፕሪፈር ሞር ኦፍ ኤ ጉድ ቱ ለስ የሆነው የትኛው ነው ነው? ኤ ትራንሲቲቪቲ፣ ቢ ሪፍሌክሲቪቲ፣ ሲ ኮንሲስተንሲ ኤንድ ዲ ነን ስቴሽን የሚሉ ምርጫዎች አሉን ማለት ነው። ይህ እንግዲህ ምንድን ነው ሶርሱ ከ11ኛ ክፍል ኢኮኖሚክስ ቲዮሪ ኦፍ ኮንሱመር ቢሄቪየር ከሚለው የመጣ ጥያቄ ነው። ጥያቄው ኮንሱመር ቢሄቪየር የሚባሉ 4 ነገሮች አሉ እዚሁ ምርጫው ላይ ያሉት ማለት ነው። የመጀመሪያው ትራንሲቲቪቲ ነው። ትራንሲቲቪቲ ማለት ምንድን ነው ብለን ስንመለከት ኢፍ ኤ ፕሪፈርድ ቱ ቢ ኤንድ ቢ ፕሪፈርድ ቱ ሲ ዘን ኤ ሹድ ፕሪፈርድ ቱ ሲ። ይሄ የሎጂክ አይነት ማለት ነው። ኮሞዲቲ ኤ ከኮሞዲቲ ቢ የሚበልጥ ከሆነና የሚመረጥ ከሆነ እንደገና ደግሞ ኮሞዲቲ ቢ ከኮሞዲቲ ሲ የተሻለ የሚመረጥ ከሆነ ስለዚህ ኤ ከሲ የተሻለ ሆኖ ይመረጣል፣ የተሻለ ምርጫ ሆኖ ይቀርባል፣ ከኤ ይልቅ ሲ ይቀርባል ነው። ይሄ ማለት ትራንሲቲቪቲ ማለት ይሄ ነው። ሁለተኛው ደግሞ ሪፍሌክሲቪቲ ነው። ሪፍሌክሲቪቲ ማለት በንድል ኤ ኢዝ አትሊስት አስ ኦፍ ጉድ አስ ኢትሰልፍ። ኮሞዲቲዎች ዱፕሊኬት ሲደረጉ ወይም በሌላ ጊዜ ሲመረቱ አትሊስት የራሳቸውን ያክል ቫልዩ ይኖራቸው ወይም ከራሳቸው ጋር እኩል ይሆናሉ አትሊስት ነው ሪፍሌክሲቪቲ። ኮንሲስተንሲ ስንመለከት ደግሞ ፕሪፈረንስ ዱነት ራንደምሊ ቻንጅድ ነው። ያ ማለት ለምሳሌ በዚህ ሳምንት አንድ ሰው ሻይ እየጠጣ ከሆነ ቁርስ ላይ ቀጣይ ሳምንትም ሻይ ነው የሚጠጣው ማለት ነው። ወደ ቡና አይቀይርም። የሆነ ትልቅ ምክንያት ከሌለው በቀር እንዲህ በቀላሉ አይቀየርም ፕሪፈረንሱ ማለት ነው። ሌላኛው ዲ ነው። ነን ስቴሽን የሚለውን ስንመለከት ደግሞ ነን ስቴሽን ምንድን ነው ስንል ኮንሱመር ኦልዌይስ ፕሪፈር ሞር ኦፍ ኤ ጉድ ዛን ለዝ ነው። ኮንሱመሮቹ ሁሌም ቢሆን ከትንሽ ነገር ይልቅ ብዙ ነገርን ይመርጣሉ። ለምሳሌ 2 አፕል እና 1 አፕል ከ2 አፕል እና ከ1 አፕል ምርጫ ብታቀርብለት አንድ ሰው 2 አፕልን ይመርጣል። ከ2 ባናና እና ከ1 ባናና ምርጫ ብታቀርብለት 2 ባናናን ይመርጣል ማለት ነው። ስለዚህ ነን ስቴሽን ማለት ኮንሱመርስ ኦልዌይስ ፕሪፈር ሞር ኦፍ ኤ ጉድ ቱ ለስ ነው ማለት ነው። ስለዚህ ለአንደኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ይህን ኮንሱመር ኦልዌይስ ፕሪፈር ሞር ኦፍ ኤ ጉድ ቱ ለስ የሚለውን የሚወክልልን ማለት ነው ነን ስቴሽን የሚባለው ኮንሱመር ቢሄቪየር ነው ማለት ነው። ስለዚህ አንደኛ ጥያቄ መልሳችን ዲ ይሆናል። ወደ ሁለተኛው ጥያቄ ስነድ ዘ ካርዲናል ዩቲሊቲ አፕሮች አሲዩምስ ዛት። ዩቲሊቲ አፕሮች እንግዲህ 2 አይነት ናቸው፣ ኦሪጂናል እና ካርዲናል ዩቲሊቲ አፕሮች የሚባሉ ማለት ነው። ስለዚህ ካርዲናል ዩቲሊቲ አፕሮች ምን አሲዩም ያደርጋል ነው? የመጀመሪያው ዩቲሊቲ ካን ቢ ሜዠርድ ኢን ሪሌቲቭ ተርምስ። ይህ የኦሪጂናል ዩቲሊቲ አፕሮች ነው። በሪሌቲቭ ተርም ይገለጻል ብሎ የሚያስብ ኦርዲናል ዩቲሊቲ ነው። ሁለተኛው ኮንሱመር ራንክ ዲፈረንት ኮንሳምፕሽን በንድልስ። ኮንሱመሮቹ ራንክ ማድረግ ይችላሉ ነው። ይህም ራንክ ማድረግ ይቻላል የሚለው ኦርዲናል ዩቲሊቲ ነው። ወደ ሲሲኔር ኮንሱመር ኤክስፕረስ ዜር ዩቲሊቲ ኢን አብሶሉት ተርም። ያ ማለት አብሶሉት በሆነ በቁጥር መግለጽ ይችላሉ ዩቲሊቲያቸውን ነው። ይሄ ምንድን ነው? የካርዲናል ዩቲሊቲ አፕሮች ነው። ኦርዲናል ዩቲሊቲ ካንት ቢ ሜዠር መደረግ አይችልም ዩቲሊቲ ብሎ ነው የሚል። ራንክ መደረግ ይችላል፣ በሪሌቲቭ ተርም ልንገልጸው እንችላለን እንጂ ራንክ አብሶሉትሊ ኤክስፕረስ መደረግ አይችልም፣ በቁጥር መለካት አይችልም ብሎ ነው የሚያስብ። ካርዲናል ዩቲሊቲ ግን አብሶሉት በሆነ ተርም ይገለጻል ይላል ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው ማለት ነው። በዚሁ ካርዲናል ዩቲሊቲ
የሜዠርመንት ዩኒቱ የዩቲሊቲ ዩቲልስ ነው ብሎ ይናገራል ማለት ነው። ልክ ሜትር ለዲስታንስ እንዲሁም ኪሎ ሜትር እንዲሁም ደግሞ ለክብደት ደግሞ ኪሎግራም ግራም እንደምንለው ሁሉ ለዩቲሊቲ ደግሞ ዩቲልስ የሚባል ራሱን የቻለ ሜዠርመንት ዩኒት አለውና ሜዠር መደረግ ይችላል። ለምሳሌ አንድ ሰው 2 ባናና ተጠቅሞ ከሆነ 10 ዩቲልስ 15 ዩቲልስ ዩቲሊቲ አገኘ ብለን መናገር እንችላለን። በነምበር ኢን አብሶሉት ተርም መግለጽ እንችላለን የሚለው ማን ነው? ካርዲናል ዩቲሊቲ ነው ማለት ነው። ስለዚህ የዚህ መልስ ማን ይሆናል? የካርዲናል ዩቲሊቲ አፕሮች ትክክለኛው ማን ነው? ኮንሱመር ኤክስፕረስ ዜር ዩቲሊቲ ኢን አብሶሉት ተርም። መልሳችን ሲ ነው ማለት ነው ለዚህ ለሁለተኛው ጥያቄ። ወደ ሶስተኛው ጥያቄ ስንሄድ ኦፍ ዘ ፎሎዊንግ ስቴትመንት ዊች ዋን ኢዝ ኮሬክት አባውት ኢንዲፈረንስ ከርቭ። ከሚከተሉት ውስጥ ስለ ኢንዲፈረንስ ከርቭ ትክክል የሆነው የቱ ነው የሚለው ኤ ኢት ሻውስ ቫሪየስ ኮምቢኔሽን ኦፍ ቱ ጉድስ ዛት ፕሮቫይድ ዘ ኮንሱመር ዊዝ ዘ ሴም ሌቭል ኦፍ ማርጂናል ዩቲሊቲ። ተመሳሳይ ማርጂናል ዩቲሊቲ ሊሰጡ የሚችሉ የሁለት ኮሞዲቲዎችን ኮምቢኔሽን የሚያሳይ ነው የሚለው። ይህ ትክክል አይደለም። ምክንያቱም ማርጂናል ዩቲሊቲ ሳይሆን ዘ ሴም ሌቭል ኦፍ ቶታል ዩቲሊቲ ነው። ማርጂናል ዩቲሊቲን ሳይሆን ቶታል ዩቲሊቲን ነው የሚያሳይ ኢንዲፈረንስ ከርቭ። ቢን ስንመለከት ኤኒ ሙቭመንት ኦን ዘ ሴም ኢንዲፈረንስ ከርቭ አፌክትስ ኮንሱመር ኦቨርኦል ሳቲስፋክሽን። በኢንዲፈረንስ ከርቭ ላይ ሙቭ ስናደርግ ወደ ላይ የሚሆን ወደታች ሙቭ ስናደርግ የኮንሱመሮች ኦቨርኦል ሳቲስፋክሽን ቫሪ ያደርጋል ነው የሚለው። አፌክት ያደርገዋል ነው። ይህም አያደርገውም። ምክንያቱም አት ዘ ኢንዲፈረንስ ከርቭ አት ኤኒ ፖይንት ብንሄድ ኢንዲፈረንስ ከርቭ ላይ አት ኤኒ ፖይንት ብንሄድ ኢኳል ዘ ሴም ሌቭል ኦፍ ሳቲስፋክሽን ነው ብለናል። ስለዚህ ዘ ሴም ሌቭል ከሆነ ምንም አይነት ኢፌክት በቶታል በኦቨርኦል ሳቲስፋክሽን ላይ ምንም አይነት ኢፌክት የለውም ማለት ነው። ወደ ሲ ሲኔድ ኢት ሻውስ ዲፈረንት ዋይስ ኦፍ ኮምባይኒንግ ቱ ጉድስ ኤክስ ኤንድ ዋይ ዛት ጊቭስ ዘ ሴለር ዘ ሴም ሌቭል ኦፍ ፕሮፊት። ስለ ፕሮፊት አይደለም ደግሞ ኢንዲፈረንስ ከርቭ። ስለዚህ ሲ መልስ አይሆንም ማለት ነው። ወደ ዲ ሲኔድ ኮንሱመር ፌስስ አን ኢንፋይናይት ነምበር ኦፍ ኢንዲፈረንስ ከርቭ ሪፕሬዘንቲንግ ዲፈረንት ሳቲስፋክሽን ሌቭልስ። ኮንሱመሮቹ ኢንፋይናይት የሆነ አማራጭ ወይም ኢንዲፈረንስ ከርቭ ያገኛሉ ወይም ይኖራቸዋል ማለት ነው። የተለያየ ሳቲስፋክሽን ሌቭል ሊሰጣቸው የሚችል። ስለዚህ ትክክለኛ መልሳችን ለሶስተኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ዲ ነው ማለት ነው መልሳችን። ወደ አራተኛው ጥያቄ ስንሄድ እንግዲህ አራተኛ ጥያቄ when the inference curve intersects the blank rule is violated። እንግዲህ የኢንዲፈረንስ ከርቭን ካራክተር ስንመለከት ኢንዲፈረንስ ከርቮቹ ኢንዲኬትስ ዘ ሴም ሌቭል ኦፍ ቶታል ዩቲሊቲ ብለናል። እንዲሁም ሃየር ኢንዲፈረንስ ከርቭ ሲኖር ሪፕሬዘንትስ ሃየር ዩቲሊቲ ብለናል። እንዲሁም ኢንዲፈረንስ ከርቭ ዱ ኖት ኢንተርሴክት ኢች አዘር ኢንተርሴክት አያደርጉም ብለናል። ነገር ግን ኢንተርሴክት ቢያደርጉ የትኛው ሩል ይጣሳል ነው? የትኛው ሩል ይጣሳል? ኤ ትራንዚቲቪቲ፣ ቢ ኮንሲስተንሲ፣ ሲ ኮንቬክሲቲ፣ ዲ ኮምፕሌትነስ። ከነዚህ የትኛው ሩል ነው የሚጣሰው ነው? ስለዚህ ትክክለኛ መልሳችን ኤ ነው፣ ትራንዚቲቪቲ ነው። ትራንዚቲቪቲ ምን ብለናል? ኤ ከቢ የሚበልጥ ከሆነ ቢ ከሲ የሚበልጥ ከሆነ ኤ ግዴታ ከሲ ይበልጣል ብለን ተነጋግረናል። ነገር ግን ኢንተርሴክት የሚያደርጉ ከሆነ አት ዘ ኢንተርሴክሽን ፖይንት ላይ ከሁለቱ ኢንዲፈረንስ ከርቭ ያሉት ፖይንት ኤ እና ፖይንት ሲ እኩል ሊሆኑ ነው ማለት ነው። ስለዚህ ትራንዚቲቪቲ የሚባለው እዚህ ላይ ሊፈርስብን ነው። ስለዚህ ኢንዲፈረንስ ከርቮቹ ኢንተርሴክት የሚያደርጉ ከሆነ ዘ ሩል ኦፍ ትራንዚቲቪቲ ቫዮሌት ይደረጋል ማለት ነው። ስለዚህ መልሳችን ኤ ነው የሚሆነው ማለት ነው ለዚህ ለአራተኛው ጥያቄ። ሌላ እንግዲህ ወደ አምስተኛ ጥያቄ ስንሄድ ፎር ኮንቬንሽናል ኢንዲፈረንስ ከርቭ ማሪጂናል ሬት ኦፍ ሳብስቲቱሽን ኤክስ ፎር ዋይ ሪፕሬዘንትስ። ይህ ማሪጂናል ሬት ኦፍ ሳብስቲቱሽን ኤክስ ፎር ዋይ የምንለው ሪፕሬዘንት የሚያደርገው ምንድን ነው ነው? ኤ ዘ አማውንት ኦፍ ጉድ ኤክስ ሳክሪፋይድ ቱ ጌት ዋን ሞር ዩኒት ኦፍ ጉድ ዋይ፣ ቢ ዘ አማውንት ኦፍ ዩቲሊቲ ቼንጅድ ፎር ሙቭመንት አሎንግ ዘ ሴም ኢንዲፈረንስ ከርቭ፣ ሲ ዘ አማውንት ኦፍ ጉድ ዋይ ሳክሪፋይድ ቱ ጌት ዋን ሞር ዩኒት ኦፍ ጉድ ኤክስ፣ ዲ ዘ አማውንት ኦፍ ቦዝ ጉድ ኤክስ ኤንድ ዋይ ጌንድ ኢን ዘ ፕሮሰስ ኦፍ ኮንሳምፕሽን። ይህ እንግዲህ ማሪጂናል ሬት ኦፍ ሳብስቲቱሽን ኤክስ ፎር ዋይ ማለት የሚያሳየን ምንድንን መሰላችሁ? ዘ አማውንት ኦፍ ጉድ ዋይ ሳክሪፋይድ ቱ ጌት ሞር ዩኒት ኦፍ ጉድ ኤክስ ነው። ያ ማለት ሌላ ተጨማሪ የኤክስ ኮሞዲቲ ለማግኘት ብለን ሳክሪፋይ ያደረግናት የዋይ አማውንት ናት ማለት ነው። ይቺ ማሪጂናል ሬት ኦፍ ሳብስቲቱሽን ኤክስ ፎር ዋይ የምንለው። ስለዚህ ትክክለኛ መልሳችን ሲ ነው የሚሆነው ማለት ነው። ይህ ቢገለበጥስ ተገልጦ ጥያቄ ቤጣ ማለት ማሪጂናል ሬት ኦፍ ሳብስቲቱሽን ዋይ ፎር ኤክስ ቢባል ደግሞ መልሳችን ኤ ይሆን ነበር ማለት ነው። ዘ አማውንት ኦፍ ጉድ ኤክስ ሳክሪፋይድ ቱ ጌት ዋን ሞር ዩኒት ኦፍ ጉድ ዋይ ይሆን ነበር ማለት ነው። ስለዚህ ለአሁኑ ጥያቄያችን መልሱ ሲ ነው የሚሆነው ማለት ነው። ወደ ስድስተኛው እና ወደ ቀጣዩ ጥያቄ ስናመራ ደግሞ which one is the feature of pure monopoly market? ይሄ እንግዲህ ማርኬት ስትራክቸር ላይ የወጣ ጥያቄ ነው። ስለዚህ 10ኛ ክፍል ላይ ኢኮኖሚክስም ዲቴል ታገኙታላችሁ። ይሄ
ከሚከተሉት ውስጥ የፒውር ሞኖፖሊ ማርኬት ካራክተር ወይም ፌቸር የሆነ የቱ ነው? ኤ የሞኖፖሊ ፌርም ሃዝ ፊው ሪቫልስ። ይህን እንግዲህ ስንመለከት ይሄ ትክክለኛ መልስ አይደለም። ምንም ሪቫል የላቸውም ሞኖፖሊዎች ማለት ነው። ሞኖፖሊ ፎርሞች ምንም አይነት ሪቫል የላቸውም፣ ተቀናቃኝ የላቸውም። ወደ ቢ ሲንሄድ ኢን ዘ ሞኖፖሊ ማርኬት ኢንተሪ ባይ ዘ ፖቴንሻል ሪቫል ኢዝ ኢዝሊ። ያ ማለት በቀላሉ ወደ ገበያው መግባት ይችላሉ ተቀናቃኞች ነው። አይቻልም በሞኖፖሊ። ሞኖፖሊ ማለት ሲንግል ሴለር ማለት ነው። ሲንግል ሴለር አንድ አቅራቢ ብቻ ነው ያለው። ምንም አይነት ሌላ አቅራቢ ድርጅት ምናምን የለም ማለት ነው። ለምሳሌ እንደኛ ሀገር ኮንቴክስት ብትመለከቱ የኤሌክትሪክ ፓወር ማቅረብ የሚችል ኢትዮጵያ ኤሌክትሪክ አገልግሎት ብቻ ነው። ሌላ ማንም ማቅረብ አይችልም። ሞኖፖሊ ፓወር ነው ያለው ማለት ነው በሱ ዙሪያ። ስለዚህ ምንም አይነት ሪቫል ወይም ተቀናቃኝ በቀላሉ መግባት አይችልም። ወደ ሲ ስንሄድ ሞኖፖሊ ፕሮዳክት ሃዝ ክሎዝ ሳብስቲቱት። ክሎዝ ሌላ መተኪያ ያላቸው ነው የላቸውም ሞኖፖሊ ፕሮዳክቶች። ለምሳሌ መብራት ከሌላ እናምጣ ብትሉ ሌላ መብራት የሚሸጥላቸው አካል አታገኙም ማለት ነው። ስለዚህ ምንም አይነት ክሎዝ ሳብስቲቱት የላቸውም ሞኖፖሊ ፕሮዳክቶች። ወደ ዲ ስንሄድ ሞኖፖሊ ዳዝንት ቴክ ዘ ማርኬት ፕራይስ አስ ጊቭን። ፕራይስ ማርኬቱ የሰጠውን ፕራይስ አይወስድም ነው ሞኖፖሊ። ይህ ትክክል ነው። ምክንያቱም ሞኖፖሊዎች ምንድን ናቸው? ፕራይስ ሜከር ናቸው። ፕራይስ ቴከር አይደሉም። ፕራይስ ሜከር ናቸው። ፕራይስ ቴከር አይደሉም። ፐርፌክት ኮምፒቲቲቭ ማርኬት ላይ ያሉ ፊርሞች ናቸው ፕራይስ ቴከር የሚሆኑ፣ ገበያው የሰጣቸውን ፕራይስ ቴክ የሚያደርጉ ወይም የሚጠቀሙ እንጂ ሞኖፖሊዎች ፕራይስ ሜከር ናቸው እንጂ የገበያውን ቴክ አያደርጉ ማለት ነው። ስለዚህ ትክክለኛ የሞኖፖሊ ፌቸር የሆነው ዲ ነው ማለት ነው። የሞኖፖሊ ዳዝንት ቴክ ዘ ማርኬት ፕራይስ አስ ጊቭን። የገበያውን ፕራይስ አይወስድም፣ በራሱ ነው ፕራይስ ዲሳይድ የሚያደርግ። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስንር ሰባተኛው which of the following is ስቶክ ኮንሴፕት። ከሚከተሉት ውስጥ ስቶክ የሚባለው ኮንሴፕት የትኛው ነው የሚል ጥያቄው። ኤ ዌልዝ፣ ቢ ኢንካም፣ ሲ ኤክስፔንዲቸር፣ ዲ በጀት ደፍሲት። ከነዚህ ውስጥ ስቶክ የሆነው የትኛው ነው? ኤን ስንመለከት ዌልዝ ማለት ምንድን ነው? ሜዥር የሚደረገው አት ስፔሲፊክ ፖይንት ነው። ስለዚህ ስቶክ ነው። ስቶክ ልንለው የምንችለው ዌልዝ ነው ማለት ነው ትክክለኛ። ወደ ቢ ስንሄድ ኢንካም ስቶክ ሳይሆን ፍሎ ነው ሊሆን የሚችል ይርሊ ነው የሚለካው፣ በየአመቱ ነው ሊለካ የሚችለው። ስለዚህ ፍሎ ነው። ኤክስፔንዲቸርም በአመት ኳርተርሊ ምናምን ሊለካ የሚችለው፣ ስለዚህም ፍሎ ነው። በጀት ደፍሲትም በተመሳሳይ ሜዥር የሚደረገው ኦቨር ፊዚካል ይር ነው በአንድ አመት። ስለዚህ ምንድነው? ፍሎ ነው እንጂ ስቶክ አንለውም። ስለዚህ ስቶክ ማለት ምንድነው? ዌልዝ ነው። ስቶክ ኮንሴፕትን የሚገልጽልን ዌልዝ ነው ማለት ነው። ክምችት የምንለው ዌልዝ ነው። ትክክለኛ መልሳችን ኤ ይሆናል ማለት ነው። ሰባተኛ ጥያቄ። ወደ ስምንተኛ ጥያቄ ስነድ which type of price discrimination occurs when price differ depending on the number of unit of the good bought። እንግዲህ ስለ ፕራይስ ዲስክሪሚኔሽን የምታገኙት ማርኬት ስትራክቸሮች ላይ ነው። ማርኬት ስትራክቸሮች ላይ ሶስት አይነት ፕራይስ ዲስክሪሚኔሽኖች አሉ። ፈርስት ዲግሪ፣ ሰከንድ ዲግሪ እና ሰርድ ዲግሪ የሚባሉ ማለት ነው። የመጀመሪያው ፐርፌክት ፕራይስ ዲስክሪሚኔሽን የምንለው ነው፣ ወይም ፈርስት ዲግሪ የምንለው ማለት ነው፣ ወይም ፕራይሜሪ ፕራይስ ዲስክሪሚኔሽን የምንለው። ኢት ሚንስ ቻርጅ ኢች ከስተመር ዊዝ ዜር ኤግዛክት ማክሲመም ዊሊንግነስ ቱ ፓይ ነው። እያንዳንዱ ሰው ይሄ በጥቅሉ ፕራይስ ዲስክሪሚኔሽን ማለት ለተለያየ ሰው የተለያየ ዋጋ ማውጣት ማለት ነው ገበያችን ላይ። ስለዚህ ይህ ፐርፌክት ፕራይስ ዲስክሪሚኔሽን የምንለው ወይም ፈርስት ዲግሪ ፕራይስ ዲስክሪሚኔሽን የምንለው ሰዎቹን የመግዛት ፍላጎታቸውን አይተን ዋጋ መጨመር ወይም መቀነስ። ለምሳሌ አበበ ሲመጣ ይህንን ዕቃ በጣም እየፈለገው ከሆነ እሱ ላይ ዋጋ እንጨምርበታለን። ከበደ ደግሞ ይህን ዕቃ የማይፈልገው ከሆነ ብዙም ፍላጎት ከሌለው ምንም የመግዛት ፍላጎት ብዙ ካልሆነ ዋጋ እንቀንስለታለን ማለት ነው። ስለዚህ ፕራይስ ዲስክሪሚኔት እያደረግን ነው። ሰዎቹ የመግዛት ፍላጎታቸውን አይተን በፍላጎታቸው ተመስርተን የተለያየ ዋጋ የምናወጣ ከሆነ ፈርስት ዲግሪ ወይም ፐርፌክት ፕራይስ ዲስክሪሚኔሽን ይባላል ማለት ነው። ሁለተኛው ነን ሊነር ፕራይስ ዲስክሪሚኔሽን ወይም ነን ሊነር ፕራይሲንግ ወይም ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን የምንለው ነው። ይህ ደግሞ ምንድነው? ዘ ፕራይስ ፐር ዩኒት ቻንጂንግ ዲፐንዲንግ ኦን ሃው ሜኒ ዩኒት ኤ ኮንሱመር ኦር ኤ ከስተመር ባይስ። ሰዎቹ ምን ያክል ይገዛሉ ብለን በችርቻሮ ሲገዙን ዋጋ እንጨምራለን። በጅምላ ደግሞ ብዙ አማውንት ሲገዙን ደግሞ ዋጋ እንቀንስላቸዋለን። ለምሳሌ ለ10 ዩኒት ለሚገዛ ሰው፣ ለምሳሌ 10 ጥንድ ጫማ ለሚገዛ ሰው ዋጋው በ1000 ብር ነው ልንል እንችላለን። ሲንግል ለሚገዛ ሰው ግን 1500 ልናደርገው እንችላለን። እንደዚህ አይነት በሚገዙት መጠን ላይ ተመስርተን ፕራይስ ዲስክሪሚኔት ስናደርግ ደግሞ ነን ሊነር ወይም ሰከንድ ዲግሪ ይባላል ማለት ነው። በዚሁ መልሳችን አግኝተናል። ምንድነው የሚለው ጥያቄው? ፕራይስ ዲፈር ዲፐንዲንግ ኦን ዘ ነምበር ኦፍ ዩኒት ኦፍ ጉድ ቦት ነው። ይሄ ማለት ነን ሊነር ፕራይሲንግ ወይም ሰከንድ ዲግሪ የሚባለው ነው ማለት ነው። ስለዚህ መልሳችን ሲ ነው። ሶስተኛው ሰርድ ዲግሪ ፕራይስ ዲስክሪሚኔሽን የምለው ደግሞ ማርኬት ሴግመንቴሽን የሚባለው ነው።
ይህ ምንድነው? ቻርጂንግ ዲፈረንት ፕራይስ ቱ ዲፈረንት ግሩፕ ኦፍ ፒፕል ነው። ለተለያዩ ሰዎች ለተለያዩ ግሩፖች የተለያየ ዋጋ። ለምሳሌ ለተማሪዎች ዲስካውንት ልናደርግ እንችላለን። ለመምህራን ተብሎ ዲስካውንት ሊደረግ ይችላል። ለሆነ ግሩፕ ኦፍ ፒፕል ወይም የሆነ አካባቢ ሰዎች ተብሎ ዲስካውንት ሊደረግ ይችላል። ይሄ ምን ይባላል? ማርኬት ሴግመንቴሽን ወይም ሰርድ ዲግሪ ፕራይስ ዲስክሪሚኔሽን ይባላል ማለት ነው። ስለዚህ ፕራይስ ዲስክሪሚኔሽን የምንላቸው እነዚህ ሶስቱ ናቸው። በዚህ መልክ መመልከት እንችላለን። ለዚህኛው ጥያቄ መልሳችን የሚሆነው ሰዎች በሚገዙት ኳንቲቲ ወይም በሚገዙት መጠን ዲስክሪሚኔት ምናደርግ ከሆነ ነን ሊነር ፕራይሲንግ ወይም ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን ይባላል ማለት ነው። ስለዚህ የስምንተኛው ጥያቄ መልሳችን ሲ ነው የሚሆነው ማለት ነው። ወደ ዘጠነኛ ጥያቄ ስንሄድ ዘጠነኛ ጥያቄ which of the following is feature of perfect complement goods? ለፐርፌክት ኮምፕሊመንት ለሚባሉት ጉዶች ፌቸር የሆነው የትኛው ነው? ፐርፌክት ኮምፕሊመንት ማለት በፍጹም ሊነጣጠሉ የማይችሉ ኮሞዲቲዎች ማለት ነው። በአማርኛ ስንመለከተው የነሱ ባህሪ የሆነው የትኛው ነው ከሚከተሉት ውስጥ የመጀመሪያው ኮንሱምድ ኦልዌይስ ጆይንትሊ አት ኤ ቫሪያብል ሬት። ኮንሱምድ ጆይንትሊ የሚለው ትክክል ነው ኤ። ነገር ግን አት ኤ ቫሪያብል ሬት ሳይሆን አት ኤ ፊክስድ ሬት ነው። ለምሳሌ ከፐርፌክት ኮምፕሊመንት ጉድ ከሚባሉት ለምሳሌ የግራ ጫማ እና የቀኝ ጫማ፣ አንድ የግራ ጫማ ገዝተን ሁለት የቀኝ ጫማ መግዛት አንችልም። እኩል አንድ መሆን መቻል አለበት። ስለዚህ አት ኤ ፊክስድ ሬት ነው እንጂ ቫሪያብል ሬት አይደለም። ስለዚህ ኤ መልሳችን አይደለም ማለት ነው። ኤ መልስ አይሆንም። ወደ ቢ ስንሄድ ሃቭ ስትሬት ላይን ኢንዲፈረንስ ከርቭ። ኢንዲፈረንስ ከርቫቸው ስትሬት ላይን ነው። ይሄ ደግሞ ስትሬት ላይን ሳይሆን ኤል ሸፕ የሆነ ኢንዲፈረንስ ከርቭ ነው የሚኖራቸው። ኤል ሸፕ የሆነ ኢንዲፈረንስ ከርቭ ይኖራቸዋል ማለት ነው። ወደ ሲ ስንሄድ ዜር ኢዝ ኖ ዋይ ዛት ዋን ኢዝ ሳብስቲቱት ፎር አናዘር። አንዱን ሊተካው አይችልም። ይህ ትክክል ነው። ምክንያቱም አሁን ቅድም ያነሳ ነው ምሳሌ የቀኝና የግራ ጫማ፣ የግራውን ጫማ ለቀኝ ጫማ መተኪያ ማድረግ አንችልም። የግራው ጫማ የቀኙን ጫማ ሊተካው አይችልም ማለት ነው። ስለዚህ አንዱ በአንዱ ሰብስቲቱት ሊደረጉ አይችሉም የሚለው ትክክለኛ መልሳችን ይሆናል ማለት ነው። ትክክለኛ መልሳችን ስለዚህ ሲ ነው ማለት ነው። ለዚህ ለዘጠነኛው ጥያቄ ወደ ጥያቄ ቁጥር 10 ስንሄድ which one is not true about the budget line? ስለ በጀት ላይን ትክክል ያልሆነው ወይም ስህተት የሆነው የትኛው ነው? ኤን ስንመለከት the slope of the budget line doesn't change when income is rise or fall. ኢንካም ሲጨምሩም ሆነ ሲቀንስ የበጀት ላይኑ ስሎፑ ቫሪ አያደርግም ነው። ስሎፕ ነው የተባለ እንግዲህ አስተውሉት ላይ ስሎፕ ነው የተባለ the change in income causes a parallel shift of the line ነው የሚለው ኮንሴፕቱ ማለት ነው። ኢንካም ቼንጅ ሲያደርግ በጀት ላይናችን ፓራላሊ ነው ሽፍት የሚያደርግ። ስለዚህ ፓራላሊ ሽፍት ካደረገ ስሎፑ ተመሳሳይ ነው የሚሆን አይቀየርም ማለት ነው። ፓራላልስ ማለት እንደዚህ ከነበረ በተመሳሳይ እንደዚሁ ነው የሚሆነው። ስለዚህ ስሎፓቸው ተመሳሳይ ነው ማለት ነው። ስለዚህ ምንም አይነት የስሎፕ ለውጥ አያመጣም የኢንካም ራይዝ ወይም ፋል ማድረግ። ስለዚህ ኤ ትክክል ነው፣ መልሳችን አይሆንም። ወደ ቢ ስንሄድ the slope of the budget line depends on only the price of the goods። ስሎፑ ቫሪ የሚያደርገው በፕራይሱ ምክንያት ነው። ኢንካሙ ቫሪ ያደርገውም ብለናል። ስለዚህ ስሎፕ ኦፍ በጀት ላይም በፕራይስ ምክንያት ይቀያየራል ማለት ነው። ወደ ሲ ስንሄድ the slope of the budget line is the negative of the ratio of the price of the two goods። የበጀት ላይን ስሎፕ ኔጋቲቭ ሆኖ የሁለቱ ኮሞዲቲዎች ፕራይስ ሬሾ ነው የሚለው። ይሄ ትክክል ነው። ወደ ፎርሙላውንም ስንመለከተው የበጀት ላይን ስሎፕ ማትማቲካሊ ስናየው እዚ ኳልስቱ ኔጋቲቭ ኦፍ ፕራይስ ኦፍ ጉድ ኤክስ ኦቨር ፕራይስ ኦፍ ጉድ ዋይ ነው ስንመለከተው ማለት ነው። ስለዚህ ኔጋቲቭ ነው። ኔጋቲቭ ሆኖ ግን የሁለቱ ኮሞዲቲዎች ፕራይስ ሬሾ ነው። ስለዚህ ትክክለኛ መልሳችን ትክክለኛ ነው። ይሄ ሲ ትክክለኛ ነው። ስለዚህ መልሳችን አይሆንም ማለት ነው። ለዚህ ጥያቄ መልስ አይሆንም። ወደ ዲ ስንሄድ the intercept of budget line depends only on the income of the consumer። ኢንተርሴፕታቸው ዲፔንድ የሚያደርገው በዋናነት በኢንካም ኦፍ ዘ ኮንሱመር ብቻ ነው የሚለው። ይህ ልክ አይደለም። ምክንያቱም በኢንካም እና በፕራይስ በሁለቱም ነው ቫሪ የሚያደርገው። ስለዚህ በኦንሊ የምትለዋችሁ ስለምታፈርሰው ይሄ ትክክለኛ ፊቸሩ አይደለም የበጀት ላይን ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ይሄ ነው ማለት ነው። የበጀት ላይን ስለ በጀት ላይን ትክክል ያልሆነው ኤክስፕላኔሽን ወይም ፊቸር ይሄ ዲ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ለአስረኛ ጥያቄ። ወደ ጥያቄ ቁጥር 11 ስንሄድ ኮንሱመርስ ኢኩሊብረም ኢዝ አቴንድ አት ዘ ፖይንት። የኮንሱመር ኢኩሊብረም ሊመጣ የሚችለው የት ፖይንት ላይ ነው? ኤ where the lower indifference curve is tangent to the highest budget line። ዝቅተኛው ኢንዲፈረንስ ከርቭ ከሃይስት በጀት ላይን ጋራ ታንጀንት ሆኖ ሲያልፍ ነው ይላል የኤ ማለት ነው። ወደ ቢ ስንሄድ where the slope of the budget line is equal to the slope of indifference curve። የሁለቱ ስሎፕ እኩል ሲሆን የበጀት ላይን እና የኢንዲፈረንስ ከርቭ
በጀት ላይን እኩል ሲሆን ነው ይላል። ስለዚህ ትክክለኛ መልሳችን ቢ ነው የሚሆነው ማለት ነው። ሌሎቹ ሲም ትክክል አይደለም፣ ዲም ትክክል አይደለም። ትክክለኛ መልሳችን ቢ ነው ማለት ነው። የ11ኛ ጥያቄ ቢ ትክክለኛ መልስ ይሆናል። ወደ 12ኛ ጥያቄ ስንሄድ ኢን ዘ ፐርፌክትሊ ኮምፒቲቲቭ ማርኬት ፊርምስ አር ብላንክ ኤንድ ዘ ኢንዱስትሪ ኢዝ ብላንክ። በፐርፌክት ኮምፒቲቲቭ ጊዜ ፊርሞቹ ምንድናቸው? ኢንዱስትሪው ምንድናቸው ነው። እዚህ ጋር ፊርም እና ኢንዱስትሪ ልዩነቱን ለመያዝ ፊርም ማለት ሲንግል ካምፓኒ ነው፣ አንድ ካምፓኒ። ኢንዱስትሪ ማለት ደግሞ ጠቅላላ ነው። ስለዚህ ፊርሞቹ ምንድናቸው? በፐርፌክት ኮምፒቲቲቭ ጊዜ ፕራይስ ቴከር ናቸው። ገበያው ያመጣላቸውን ፕራይስ ነው የሚወስዱት። ኢንዱስትሪው ግን ፕራይስ ሜከር ነው፣ ቶታል ስለሚይዝ ማለት ነው፣ ማርኬቱን በሙሉ ስለሚይዝ። ስለዚህ ፊርሞቹ ፕራይስ ቴከር ናቸው፣ ኢንዱስትሪው ደግሞ ፕራይስ ሜከር ነው። ስለዚህ የመጀመሪያው ፕራይስ ቴከር፣ ሁለተኛው ፕራይስ ሜከር ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። የ12ኛ ጥያቄ ስንመለከት ወደ ጥያቄ ቁጥር 13 ስንሄድ ደግሞ 13ኛ ጥያቄ ምን ይላል? ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ሾርት ራን ፕሮፊት ኢዝ ማክሲማይዝድ ዌን። ፕሮፊት ማክሲማይዝድ የሚደረገው በፐርፌክትሊ ኮምፒቲቲቭ ማርኬት በሾርት ራን ጊዜ ፕሮፊት ማክሲማይዝድ የሚደረገው ምን ላይ ነው? የ13ኛ ጥያቄ ኤ ማርጂናል ኮስት ኢዝ ፋሊንግ አት ዘ ፖይንት ኦፍ ዘ ኢንተርሴክሽን ቱ ዘ ማርጂናል ረቨኒው ከርቭ። ቢ ማርጂናል ኮስት መስት ከት ዘ ማርጂናል ረቨኒው ከርቭ ፍሮም ዘ አበብ። ሲ ዘ ስሎፕ ኦፍ ዘ ማርጂናል ኮስት መስት ቢ ስቴፐር ዛን ዘ ስሎፕ ኦፍ ዘ ማርጂናል ረቨኒው ከርቭ። ዲ ዘ ስሎፕ ኦፍ ማርጂናል ኮስት ኢዝ ኔጋቲቭ ዋይል ዘ ስሎፕ ኦፍ ዘ ማርጂናል ረቨኒው ኢዝ ዚሮ። እንግዲህ ስንመለከት ፕሮፊት ማክሲማይዜሽን የሚመጣው መቼ ነው? ከሁለት ባንዱ ነው። አንደኛ ማርጂናል ረቨኒው ኢኳልስ ቱ ማርጂናል ኮስት ሲሆን ነው። ማርጂናል ረቨኒው እና ማርጂናል ኮስታችን እኩል በሚሆን ጊዜ ፕሮፊት ማክሲማይዜሽን ይኖራል፣ በፐርፌክትሊ ኮምፒቲቲቭ ማርኬት ማለት ነው። ማርጂናል ኮስት ደግሞ ማርጂናል ረቨኒውን ከት የሚያደርገው ከታች መሆን መቻል አለበት። ለምን ካልን በፐርፌክት ኮምፒቲቲቭ ጊዜ ማርጂናል ረቨኒው ሆሪዞንታል ነው፣ ከፕራይስ ጋር እኩል ነው፣ ሆሪዞንታል ነው፣ ኮንስታንት ነው፣ ምንም ቫሪ አያደርግም። ስለዚህ ማርጂናል ኮስቱ ከታች ወደ ላይ ማርጂናል ረቨኒውን ከት ማድረግ መቻል አለበት ማለት ነው። ምክንያቱም እንደተባባልነው ማርጂናል ረቨኒዋችን ፊክስድ ሆሪዞንታል ላይን ስለሚሆን ማርጂናል ኮስታችን ከታች የሚቆርጠው መሆን መቻል አለበት። ማርጂናል ኮስት እና ማርጂናል ረቨኒው እኩል ለመሆን ማለት ነው፣ ኢንተርሴፕት ለማድረግ። ስለዚህ በዚህ ጊዜ ምንድነው የሚፈጠረው? ማርጂናል ኮስታችን ስቲፐር ይሆናል ማለት ነው። ስሎፑ ከማርጂናል ረቨኒው ስቲፐር ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ሲ ነው። ትክክለኛ መልሳችን ሲ ነው። በሾርት ራን ጊዜ ፕሮፊት ማክሲማይዝ የሚደረገው ማርጂናል ኮስት የማርጂናል ኮስት ስሎፕ ስቴፐር ዛን ስሎፕ ኦፍ ማርጂናል ረቨኒው ከርቭ ሲሆን ነው ማለት ነው። ማርጂናል ረቨኒው እንትኑ እዚህ ላይ ስሎፑ ዜሮ ነው የሚሆነው፣ ምክንያቱም ሆሪዞንታል ነው ብለናል፣ ምንም አይነት ስሎፕ አይኖረውም። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ ጥያቄ ቁጥር 14 ስንሄድ ዋት ኢዝ ዘ ሜን ሪዝን ቢሃይንድ ዘ ኮንቬክሲቲ ኦፍ ኢንዲፈረንስ ከርቭ። ኢንዲፈረንስ ከርቭ ኮንቬክስ የሆነው ለምንድን ነው? ኤ ዲሚኒሽንግ ማርጂናል ዩቲሊቲ ስላለ ነው። ቢ ዘ ፐርፌክት ሰብስቲቲዩሊቲ ቢትዊን ኮሞዲቲስ። ሲ ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን። ዲ ዘ ኢኳሊቲ ኦፍ ፕራይስ ኦፍ ኮሞዲቲ። እንግዲህ ኢንዲፈረንስ ከርቭን ኮንቬክስ እንዲሆን የሚያደርገው ምንድን ነው? ከነዚህ ውስጥ ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ስላለ ነው ማለት ነው። ስለዚህ ትክክለኛ መልሳችን ሲ ነው የሚሆነው። የ14ኛ ጥያቄ ወደ 15ኛ ጥያቄ ስንሄድ አይደንቲፋይ ዘ ካራክተሪስቲክስ ኦፍ ነን ኮሊሲቭ ኦሊጎፖሊ። የነን ኮሊሲቭ ኦሊጎፖሊ ካራክተር የሆነውን ከዚህ ውስጥ አውጡ ነው። ኦሊጎፖሊ በሁለት ነው የሚከፈለው፣ ኮሊሲቭ እና ነን ኮሊሲቭ ተብሎ ማለት ነው። ኤ ፊርምስ አር ኢንተርዲፐንደንት ኦፍ ኢች አዘር። ቢ ዜር አር ስሞል ነምበር ኦፍ ፊርምስ። ሲ ዜር አር ሎት ኦፍ ባሪየር ቱ ኢንተር። ዲ ዜር አር ስትሪክት ገቨርንመንት ሬጉሌሽን። እንግዲህ እነዚህ ስንመለከታቸው በጠቅላላ ስናያቸው ሁሉም የኦሊጎፖሊ ካራክተር ናቸው። ነገር ግን ነን ኮሊሲቭን በዋናነት ኤክስፕረስ የሚያደርገው የትኛው ነው ብለን ስንመለከት ኤ ነው የሚያደርገው። ምክንያቱም ነን ኮሊሲቭ ኦሊጎፖሊ የምንላቸው ኢንዲፐንደንት ናቸው፣ ነገር ግን ኢንተርዲፐንደንት ናቸው ደግሞ። ያ ማለት የተወሰኑ ፊርሞች ናቸው፣ ተመሳሳይ ሰብስቲቱት የሆነ ኮሞዲቲ ነው የሚሸጡት። ስለዚህ እርስ በርስ ኮምፒውት ያደርጋሉ፣ የአንዱ ውሳኔ አንዱን ተጽዕኖ ያሳድርበታል ማለት ነው። ያ ማለት አንደኛው ዋጋ ቀንሼ ልሽጥ ቢል ያኛውም ቀንሶ መሸጥ መቻል አለበት። ምክንያቱም አንደኛው ቀንሶ እየሸጠ አንዱ ጨምሮ የሚሸጥ ከሆነ ከስተመሮቹን ያጣል ማለት ነው፣ ወደዛኛው ይሄዳል። ለምሳሌ የኮካን እና የፔፕሲን ኢንዱስትሪዎች ብንመለከት የኮካ ፋብሪካ በ30 ብር ነው መሸጥ እንፈልግ ቢል ፔፕሲ ግን 50 ብር እየሸጠ ከሆነ የፔፕሲ ተጠቃሚ ወደ ኮካ ይሄዳል ማለት ነው። ስለዚህ ይህን ላለማድረግ ሲል ፔፕሲም ግዴታ ዋጋውን ይቀንሳል።
ይህን ዋጋ እንዲቀንስ ያደርገው የማን ውሳኔ ነው? የኮካ ፋብሪካ ውሳኔ ነው። ስለዚህ እርስ በርስ ኢንተርዲፐንደንት ናቸው ነን ኮሊሲ ኦሊጎፖሊ የሚባሉት ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። ወደ 16ኛ ጥያቄ ስንሄድ ደግሞ 16ኛ ጥያቄ which one is not example of spurious or fancied differentiation? የፋንስድ ዲፈረንሺዬሽን ኤግዛምፕል ያልሆነ የትኛው ነው? ፋንስድ ወይም ይሄ ስፖሪየስ ዲፈረንሺዬሽን ማለት ምንድን ነው ብለን ስንመለከት difference that are perceived by the consumer but do not actually change the physical quantity or function of a product። ያ ማለት የኳንቲቲ እና የፋንክሽን ኦፍ ፕሮዳክት ለውጥ ሳይኖር ነገር ግን በሰዎች ዘንድ የሆነ በፕሮዳክቶቻችን መካከል ልዩነት እንዲፈጥሩ የሚያደርጉ ነገሮች ለምሳሌ እንደ አድቨርታይዚንግ ሊሆን ይችላል። እንደዚህ አይነት ነገሮች አድቨርታይዚንግ ወይም ፕሮሞሽን፣ ዲፈረንሺዬሽን ኢን ፓኬጂንግ፣ ዲዛይን፣ ብራንድ ኔም እነዚህ ነገሮች አድርገን ኮሞዲቲዎችን ከኮሞዲቲዎች ዲፈረንሺዬት የምናደርግበት መንገድ ነው ይሄ ማለት። ስለዚህ ትክክለኛ ከሚከተሉት ውስጥ የስፓሪየስ ወይም የፋንስድ ዲፈረንሺዬሽን መገለጫ ያልሆነው ትክክል ያልሆነው ስለሱ ትክክል ያልሆነው ነው የምንፈልግ እዚህ ማለት ነው። ኤግዛምፕል ያልሆነው ኤ አድቨርታይዚንግ ኤንድ ፕሮሞሽን ትክክል ነው፣ የዚህ መገለጫ ነው። ቢ ዲፈረንስ ኢን ፓኬጂንግ፣ ሲ ዲዛይን ኤንድ ብራንድ ኔም እነዚህ ሁሉም የፋንስድ ዲፈረንሺዬሽን ኤግዛምፕሎች ናቸው። ዲ ዲፈረንስ ኢን ኢንፑት ይሄ ግን ከሆነ ፋንስድ ዲፈረንሺዬሽን ልንለው አንችልም ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። የ16ኛ ጥያቄ ስንመለከት ወደ 17ኛ ጥያቄ ስንሄድ አይዴንቲፋይ ዘ ኮሬክት ስቴትመንት ይላል። ከሚከተሉት ውስጥ ትክክለኛ የሆነውን ምረጥ ነው። ኤ ዘ ዲማንድ ከርቭ as perceived by monopoly firm is not the overall market demand curve for the product። የዲማንድ ከርቡ የሞኖፖሊ ፊርም ዲማንድ ከርቭ እና የማርኬቱ ዲማንድ ከርቭ እኩል የአንዷ ፕሮዳክት እና የማርኬቱ እኩል አይደለም ነው። በሞኖፖሊ እኩል አይደለም ነው የሚለው። ይህ ትክክል አይደለም፣ ምክንያቱም እኩል ነው። ሞኖፖሊ ላይ ሲንግል ፕሮዲውሰር ብለናል። ስለዚህ ሲንግል ፕሮዲውሰር ካለ ያ ፕሮዲውሰሩም ሆነ የማርኬቱ ዲማንድ ከርቭ እኩል ነው የሚሆነው፣ ምክንያቱም ማርኬቱ ላይ ያለው እሱ ሞኖፖሊ አንዱ ፊርም ብቻ ነው፣ ሌላ ፊርም የለም። ስለዚህ የሁለቱ እኩል ነው መሆን ያለበት። እዚህ ግን ኖት ስለሚል ትክክል አይደለም። ወደ ቢ ስንሄድ ዘ ማርጂናል ሬቨኒው ከርቭ ፎር ሞኖፖሊስት ላይስ ቢያንስ ዘ ማርኬት ዲማንድ ከርቭ ትክክለኛ መልሳችን የሚሆነው ይሄ ነው። ሲን ስንመለከተው ዘ ዲማንድ ከርቭ አስ ፐርሲቭድ ባይ ፐርፌክትሊ ኮምፒቲቲቭ ፊርም ኢዝ ዘ ሴም አስ ዘ ማርኬት ዲማንድ ከርቭ ፎር ዘ ፕሮዳክት። ይሄ ደግሞ የሞኖፖሊውን ያመጣው። ፐርፌክት ኮምፒቲቲቭ ላይ የፕሮዳክቱ ዲማንድ ከርቭ እና የማርኬት ዲማንድ ከርቭ እኩል ይሆናል ነው፣ እኩል አይሆንም። ሆሪዞንታል ሳሜሽን ኦፍ ኢንዲቪዥዋል ዲማንድ ከርቭ ነው። በፐርፌክት ኮምፒቲቲቭ ጊዜ ማርኬት ዲማንድ ከርቭ ኢዝ ሆሪዞንታል ሳሜሽን ኦፍ ኢንዲቪዥዋል ዲማንድ ከርቭ ነው እንጂ እኩል አይሆንም ነው። ወደ ዲ ስንሄድ ዘ ሼፕ ኦፍ ኮስት ከርቭ ኮንፍሮንቲንግ ሞኖፖሊስት አር ዲፈረንት ቱ ዘ ፌስድ ባይ ዘ ፐርፌክትሊ ኮምፒቲቲቭ ፊርም። የሁለቱ ኮስት እኩል ነው እኩል ደግሞ ሊሆን አይችልም። በፐርፌክት ኮምፒቲቲቭ እና በሞኖፖሊ ምንም አይነት እኩል የኮስት ከርቭ ኮንፍረንት ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ቢ ነው ማለት ነው። ትክክለኛ የሆነው ኮሬክት ስቴትመንት የሆነው ቢ ነው ማለት ነው። 17ኛ መልሳችን ቢ ይሆናል። ወደ ጥያቄ ቁጥር 18 ስንሄድ which one is not component of GDP according to income approach? GDP እንግዲህ የተለያዩ አፕሮቾቹን ተጠቅመን ልንለካው እንችላለን። ኤክስፔንዲቸር አፕሮች ይባላል፣ ኢንካም አፕሮች ይባላል። ስለዚህ ከሚከተሉት ውስጥ በኢንካም አፕሮች ጊዜ የጂዲፒ ኮምፖነንት ያልሆነው የቱ ነው? ኢንተረስት ኢንካም ስንመለከት ትክክል ነው። ገቨርንመንት ፐርቼዝ አይደለም። ሲን ስንመለከተው ፕሮፊት ፓይመንት ትክክል ነው። ኢንዳይሬክት ቢዝነስ ታክስ ትክክል ነው። ስለዚህ ትክክለኛ ያልሆነው ወይም ኮምፖነንት ኦፍ ጂዲፒ አኮርዲንግ ቱ ዘ ኢንካም አፕሮች ያልሆነው የትኛው ነው? ቢ ነው ማለት ነው። ገቨርንመንት ፐርቼዝ በኢንካም አፕሮች ጊዜ የጂዲፒ ኮምፖነንት አይደለም ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 18ኛ ጥያቄ። ወደ ጥያቄ ቁጥር 19 ስንሄድ which of the following market structure is the mixture of mini monopoly and tough competition? ከማርኬት ስትራክቸሮች ውስጥ የተወሰነ ሞኖፖሊ እና ታፍ የሆነ ኮምፒቲሽን ያለበት ማርኬት ስትራክቸር የትኛው ነው? ኦሊጎፖሊ አይደለም፣ ሞኖፖሊም አይደለም። ሞኖፖሊስቲክ ኮምፒቲሽን የሚለው ግን ትክክለኛ መልሳችን ይሆናል ማለት ነው። ፐርፌክት ኮምፒቲሽንም አይደለም፣ ምክንያቱም በፐርፌክት ኮምፒቲሽን ጊዜ ምንም አይነት ሞኖፖሊ የለም። በሞኖፖሊ ጊዜ ደግሞ ምንም አይነት ኮምፒቲሽን የለም። ስለዚህ ሞኖፖሊስቲካሊ ኮምፒቲሽን ላይ ምን አለ? ሚኒ ሞኖፖሊ እና ታፍ የሆነ ኮምፒቲሽን የምናገኝ በሞኖፖሊስቲካሊ ኮምፒቲሽን ጊዜ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። 19ኛ ጥያቄ። ወደ 20ኛው ጥያቄና የፓርት 1 የመጨረሻው ጥያቄ ስንሄድ አይዴንቲፋይ ዘ ኢንኮሬክት ስቴትመንት አባውት ዘ ሞኖፖሊ ማርኬት አናሊሲስ። ስለ ሞኖፖሊ ማርኬት አናሊሲስ ኢንኮሬክት የሆነው ወይም የተሳሳተው የትኛው ነው?
ኤን ስንመለከት when a monopolist decided what quantity to produce it determines the market price ይሄ ትክክል ነው ምክንያቱም ፕራይስ ሜከር ስለሆኑ ማለት ነው ቢ the total revenue for a monopolist will start low rise and then decline ይሄ ትክክል ነው ምክንያቱም ቶታል ረቨኒዋቸው ምንድነው የሞኖፖሊስቶች መጀመሪያ ሎ ነው ከዛ ራይዝ ያደርጋል ዘን ዲክላይን ያደርጋል የሞኖፖሊ ቶታል ረቨኒው ማለት ነው ሲንስ እንመለከተው the marginal revenue for monopolist from selling additional unit will decline እያደረገ ይሄዳል ነው marginal revenue ትክክል ነው ስለዚህ ዲን ስንመለከት ደግሞ the monopolist will select the profit maximizing level of output where price equals to marginal cost price equals to marginal cost ላይ ፕሮፊት ማክሲማይዚንግ ሌቭላቸው እዚ ላይ ነው የሞኖፖሊ ይሄ ትክክል አይደለም ይሄ የማን ነው የፐርፌክት ኮምፒቲቲቭ ፕሮፊት ማክሲማይዚንግ ሌቭል ነው ይሄ ፕራይስ ኢኳልስ ቱ ማርጂናል ኮስት ማለት ነው ምክንያቱም በሞኖፖሊስት ጊዜ ፕራይስ ከማርጂናል ኮስት ሁሌም ይበልጣል ስለዚህ ፕሮፊት ማክሲማይዝ የሚያደርጉት መቼ ነው ማርጂናል ረቨኒው ኢኳልስ ቱ ማርጂናል ኮስት ላይ ነው ማለት ነው ሞኖፖሊ ማርኬት ፕሮፊት ማክሲማይዝ የሚያደርጉ ስለዚህ ትክክል ያልሆነው ማን ነው ዲ ነው ሌሎቹ ሁሉም የሞኖፖሊ ማርኬት ስትራክቸር ትክክለኛ ፊቸር ናቸው ዲ ግን ትክክለኛ ፊቸር አይደለም ማለት ነው ስለዚህ የፓርት 1 የኢኮኖሚክስ ኢንትራንስ ሞዴል ኤግዛማችን ጥያቄዎቻችን ይሄን ይመስላሉ በቀጣይ ደግሞ ፓርት 2 ይዘን እንመጣለን ማለት ነው እስከ 100ኛው ጥያቄ ድረስ እንሄዳለን ስለዚህ እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ቻናላችንን ሰብስክራይብ ያደርጋችሁ እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራው ቪዲዮ ወዲያውኑ እንዲደርሳችሁ ማድረግ ትችላላችሁ በቀጣይ በፓርት 2 እስከምንገናኝ ደህና ሁኑ